صل وسلم على محمد وآله وصحبه الكرماء. اللهم صل وسلم على محمد وآله وصحبه. كيف ترقى رقيك الأنبياء يا سماء ما طاولتها السماء. اللهم صل وسلم على محمد وآله وصحبه. لك ذات العلوم من عالم الغيب ومنها لآدم الأسماء. اللهم صل وسلم على محمد وآله وصحبه. لم تزل في ضمائر الكون تختار لك الأمهات والأباء. اللهم صل وسلم على محمد وآله وصحبه. ما مضت فترة من الرسل إلا بشرت قومها بك الأنبياء. اللهم صل وسلم على محمد وآله وصحبه. وبدا للوجود منك كريم من كريم أباه كرماء. اللهم صل وسلم على محمد وآله وصحبه. ليلة المولد الذي كانت للدين سرور بيومه وازدهاء. اللهم صل وسلم على محمد وآله وصحبه. وتوالت بشرى الهواتف عنك ولد المصطفى وحق الهناء. اللهم صل وسلم على محمد وآله وصحبه الكرماء. بارك الله فيكم شيخوቹ الله ያስደስታችሁ። በየቤታው ይሄን ፕሮግራም የሚከታተሉ ውድ ተመልካቾቻችንም እንደሚደሰቱበት ተስፋ አደርጋለሁ። ከነዚህ አይነት መንዙማዎች ጋር ብዙ ትዝታዎች ይኖሩታል፣ ብዙ ትስስሮች ይኖሩታልና በተለይ በሀገራችን በየሁሉም ቦታ ማለት ይቻላልና መዋሊዶች ላይ መዋሊዶች መክፈቻም ላይ ይባላል በርዘንጂ ከመቀራቱ በፊት እንደዚህም ኸሚስም በየቦታው ይባላልና አልহামዱሊላህ እኛም ያወከናንተ ጋር ይሄን ስለወፈቀ እስኪ ነው ወደ ሼክ እንመለስና የጀመረውን ሰፊውን የኡሁድ ዘመቻ እንቀጥልበት። ያው እንግዲህ የገዝወቱ ኡሁድ በመሰረቱ ነብዩና መሐመድ አለይሂ ሰላቱ ወሰለም ይሄን ነገር አላህ በመናም ቀድሞ አሳይቷቸው ነበር ይላሉ። ያኒ ልክ ወደ መዲና ሂጅራ እንደሚያደርጉ ቀድሞ በሩእያ በመናም እንደተመለከቱት ሁሉ ከዚያውም ከመናሙ መካከል አንዱ የኡሁድ ዘመቻ ላይ ሱሐባዎች ላይ የሚደርሰው የተወሰነ በርከት ያሉ ሱሐባዎች የሚሞቱበት ክስተት መኖሩንም አላህ Subhanahu Wa Ta'ala ቀድሞ አሳይቷቸው ነበር በመናማቸው ማለት ነው። ወሩእያ الانبياء ወህይ ነው እና ነብዩና መሐመድ አለይሂ ሰላቱ ወሰለም ታዲያ በዚያ በኡሁድ ዘመቻ አባስ ኢብኑ አብዱል ሙጠሊብ ያኔ የሰለመ ባይሆንም ያኔ ዝምድናውን ብሎ ቀድሞ ደብዳቤ ልኮ ነበር ለነብዩ አለይሂ ሰላቱ ወሰለም ሊዘምቱ የተዘጋጁ ነው የሚል ሙሽሪኮቹ እናንተ ጋር ወደ እናንተ መጣው ለመዝመት ለማጥቃት እየተሰባሰቡ ነው ብሎ ደብዳቤ ልኮላቸው ያዩትን መናም ለሱሐባዎች ሲያቀርቡላቸው ሐሳባቸውን ፈልገው እዚሁ ብንጠብቃቸው ይሻላል መዲና ላይ ያለን ወይስ ደግሞ ወደ ተራራው ሄደን ወደ ኡሁድ እዛ ሄደን ብንፋለማቸው ይሻላል የሚል ሐሳብ አነሱላቸው ለሱሐባዎች። የርሳቸውም ይሁን ታላላቅ የሚባሉ ሱሐባዎች من المهاجرين والانصار ትልልቅ የሚባሉት መርጠው የነበረው እዚያው እንጠብቃቸውና ከዚያ ሲመጡ ውስጥ ከገቡ እያንዳንዱን መግቢያውን መውጫውን ምናቀውኛ ስለሆነን የመዲናን ሁሉንም ነገር ቤቶችም ደግሞ ልክ እንደ ምሽግ ማለት ይቻላል በጣም ተጠጋግተው የተሰሩ ነበሩ ይላሉ የመዲና ቤቶችና
ለመመከትም ለመፋለምም እንችላለን። እነሱ ደግሞ በጣም በርከት ብሎ ሰብሰብ ብለው ነው እየመጡ ያሉት ሙሽሪኮቹ ማለት ነው። እና ይሄን ሐሳብ ሲያቀርቡ ትልልቅ ሷሐባዎችም ተስማሙ። ከአብዱላህ ብን ኡበይ የተባለው እንደዛው ሙናፊቁም ነቢዩ ዓለይሂ ሰላቱ ወሰላም በዛሂር ሙስሊም ነው ብለው በግልጽ ክህደቱን ግልጽ እያደረገ ስላልነበረ ማለት ነው የሆነ ነገር እንደዚህ ብሏል ተብሎ ዜና ሲደርሳቸው እሱን ያዝ አድርገው ሲጠይቁት አረ እንደው እየተዋሸብኝ ነው ይላል። ይሄ አብዱላህ ብን ኡበይ ዋና ግን የሙናፊቆች መሪ ነው። በክህደቱ ነው የሞተው እና ነቢዩ ዓለይሂ ሰላቱ ወሰላም ሶላት የሰገዱበት በዛው በነበረበት ሐል ያኒ ተዛሁር እያደረገ ሙስሊም መስሎ በዛሂር ሲንቀሳቀስ ስለነበረ ነው እንጂ አኪድ ሙስሊም የሆነ ሰው ነቢዩ ዓለይሂ ሰላቱ ወሰላም ይህ ሰው ክህደቱን እያወቁ ሰገዱበት ሊል አይችልም። በዲን ላይ ጨዋታ ስለሆነ ካፊር የሆነ ሰው አይሰግድበትምና ማለት ነው። እና ይሄ ሙናፊቅ ያኔ ነቢዩ ዓለይሂ ሰላቱ ወሰላም የሱ ጀማዓዎችም ስላሉ የሱን ጀማዓዎች ይዞ እንዲመጣ አማክረውት ነበር። እሱንም ከዛ በፊት አማክረውት ባያውቁም ያኔ አማክረውት እሱም እዛው መዲናን ጠብቅ የሚል ሐሳብ ይዞ ነበር። ይሄን የምጠቅስበት ለወደፊት ኢንሻአላህ የምንመጣበት ግልጽ እንዲሆን ነውና አንዳንድ ሷሐባዎች ደግሞ ያ ረሱላህ ያኒ ሐሳባቸውን የራሳቸውን አቀረቡ። እኛ እዚሁ ዝም ብለን የምንጠብቃቸው ከሆነ የፈራን ለነሱም ደግሞ ድፍረትን ጀግንነትን ጁርአን ያመጣባ የልብ ልብ ይሰማቸዋልና ይሄ መሆን የለበትም እዛው ብንሄድ የሚል ሐሳብ አቀረቡ እነሱ። ከዚህ በፊት ደግሞ በተወሰኑ 300 ምናምን የሚሆን ሷሐባ ይዘው በድር ዘመቻ ላይ ትልቅ ናም ያን እንግዲህ በሶስት እጥፍ የሚበልጠውን ጀማዓ ስላሸነፈን ዛሬም በቃ እዛው ሂማችንን ይሄዳሉ ቋመጡ ለሸሃዳ። እነሱም የራሳቸው ሐሳባቸው ነበር ይሄ ማለት ነው። ከዚያ እነዚህ ይሄ ሐሳብ ያላቸው ለጂሃዱ ለዛው ሄዶ ለመፋለም ቋምጠው የነበሩት በጣም ውትወታውን አበዙትና ነቢዩ ዓለይሂ ሰላቱ ወሰላም ገብተው የብረት ልብሳቸውን ያኔ ለጦር የሚዘጋጅ ሰው የሚለብሱትን አልባሳት በአጠቃላይ ለብሰው ወጡ። ከዚያ በኋላ ግን እነዛ ሲወተውቱ የነበሩት የተወሰነ ተሰማቸው። አንተ የአላህ መልእክተኛ ሆይ እንደው ሳትፈልጉ ጫና አድርገን አስገድደን አስወጣናችሁ እንደ የሚል ነገር እና ከፈለጋችሁ ብንቀር ችግር የለውም እንደገና አሉ ተሰማቸው በኋላ ላይ። ከዛ ነቢዩ ዓለይሂ ሰላቱ ወሰላም ላ የንበጊ ሊነቢይን አሉ ለአንድ ነቢይ የሚገባ ነገር አይደለም የልበሱ ለእመተሁ ፈየضعها ሐታ يحكم الله አንዴ የጦር ልብሱን ከለበሰ በኋላ አንድ ነቢይ አላህ የሚፈርደውን ይፈርዳል እንጂ የሚሆነው የሚከሰተው ይከሰታል እንጂ ከዛ በኋላ ማውለቅ የሚባል የለም ሳይዋጋ አይመለስም ብለው ቁርጠኛ አቋማቸውን አሳዩአቸው መውጣት እንዳለባቸው በዚህ ውሳኔ እንደወሰኑ ማለት ነው። ከዚያም ምን ተከሰተ? ሱብሃንአላህ አሁንም ይሄ ትልቅ ትምህርት የሚሰጠን ነው። ታሪክ ሲጠቀስ እንዲሁ ዝም ብሎ ታሪክ ሆኖ እንዲቀር አይደለም ዒብራን የሚፈለግበትና ሲወጡ ነቢዩ ዓለይሂ ሰላቱ ወሰላም ሷሐባዎችን አስከትለው ወደ 1000 ሆነው ነው የወጡት። ከዚያ መሃል ላይ ይሄ አብዱላህ ብን ኡበይ ብን ሰሉል ሙናፊቁ 300 የሚሆኑ ሰዎችን ይዞ መሃል መንገድ ላይ ከዳቸው። መሃል መንገድ ላይ ያሉ በኡሁድና በመዲና መካከል ያሉ ማለት ነው። ምንድነው ሰበቡ? መጀመሪያ ላይ ሲያማክሩት እሱ መዲና ላይ መቅረትን ፈልጎ ነበር አይደለም እንዴ? ምን አለ? አጣዐሁም ወዐሳኒ እነሱን ታዞኔን ያምፀኛል እንዴ? አሁን ነቢዩ ዓለይሂ ሰላቱ ወሰላም ሙእሚን የሆነ ሰው እንዲህ አይነት አነጋገር አይናገርም። አጣዐሁም ወዐሳኒ እነሱን ታዞኔን አሻፈረኝ ይላል ያምፀኛል። ማ ነድሪ ዐላ መነቅቱሉ አንፉሰና ሃሁና አዩሃ ናስ ሰዎቹን የራሱን ህዝቦች እዛ ሄደን ለምን እንገደላለን ምን ያስወጣናል ብሎ 300 የሚሆኑትን ሰዎች ይዞ ተመለሰ። 1/3 እንደማለት 1/3 700 ብቻ ትልቅ ቁጥር ነው። በጣም ከባድ ለዛውም ደግሞ ፊት ለፊት የሚጠብቅህ ከባድ ኃይል ነው። በፈረስም በምንም የታጠቀ
ደግሞ አንተም ስትወጣም ደግሞ እነዚህን ኢዕቲማድ አድርገህም ጭምር ነበር የወጣው ያኔ ቪዛ አድርገህ ኃይሌ 1000 ብለህ ወጣ መሀል ላይ ስትከዳቅ ለሌላ ወደፊት ተቀጥለው እኮ የሆነ ግማሽ ወራል 3ኛ ወደ ኋላ ቀረ ሲባል የሆነ ሞራል በጣም በርግጥ ወደ ኋላ ላይ ይነሳል ይሄ ነገር እንጂ ከነዛም የሚመጡት ከኩፋሮቹ በኋላ ላይ ሰልመው የሙስሊሙን ጦር በበላይነት ሲመሩ የነበሩ ሰዎች ናቸውና ቀላል ጦር አልነበረም ከዛም እየመጣ የነበረው እና ኻሊድ ኢብኑ ወሊድ ሱብሃንአላህ እና ኻሊድ አይነት ሰዎች ነበሩ ዘመቻ እነሱ ቃኢድ መሪዎች ውስጥ መካከል የነበሩበት ዘመቻ ነበርና በዛ መልኩ ይዟቸው ተመለሰ ሱብሃንአላህ እዚህ ጋር ትልቅ መውሰድ ያለብን ነገር እንደው ሙናፊቅ የሆነ ሰው ጥርት ብሎ ኢማን ውስጥ ካልገባው ድረስ ያንም አንድነን እዚህም ጋር አንድነን እዛም ጋር አንድነን ብትለው በተለይ ደግሞ ዛሂር የወጣን ሰው በተለይ በእምነቱ ችግር ያለበት ሰው የአቂዳ ልዩነት ያለበት ሰው መቼም ቢሆን ጀርባዬን ይጠብቅልኛል ብለህ ተስፋ የምታደርግበት አይደለም ሱብሃንአላህ ነብዩ አለይሂ ሰላቱ ወሰለም ተሕሲኑ ظن አድርገው ይዘውት መጣው ነበር ተማም ዳኢማን እሱ ሙስሊም ነኝ ብሎ ዛሂር ስለሚያወጣ ነገር ግን ባለንበት ሁኔታ ላይ በራሳቸው በዛሂር ወጣው ከአቂዳም ያፈነገጡ መሆናቸው እየታወቀ የመስመር ልዩነት እያለ አንድ ላይ ነን ብለህ ይዘው ብትሄደው የሆነ ሰዓት ላይ ይከዳል ጀርባህን አጋልጦ ይሰጣል ትልቅ ኪሳራ ነው እኮ ሲመስለኝ ማለት እኔ እንኳን በተረዳሁት ባለፉት አመታቶች ከሚከሰቱት ክስተቶች መካከል አንድ ሰው መሰረታዊ የሆነ የእምነት ልዩነት እያለ መቼም አሁን አንድነት አልፈልግም የሚል ሙስሊም ካለ ያ ጥያቄ ወደ ራሱ ነው የሚመለሰው እኮ ግለሰብም ይሁን ቡድንም ይሁን የትኛውም አካል ግን አንድነት ሊሆን የሚችለው መሰረታዊ ሐሳብ ልዩነት ባለ ነገር ላይ ካልተስማማህ ነገጧት ያንን የሚያፈርስ ያንተን ፍላጎት የሚያፈርስ ነገር ሲመጣ እኮ ልትለያይ ነው ወኢላ አይወድም ዝም ብሎ አላር የሆነ የቃቃ የፖለቲካ ጨዋታ ለጊዜው የሆነች እንዲሊ ለመሻገር በቃ እንድንብትል የሐሳብ የመሰረታዊ ልዩነት ካለ ያ ነገር ሊገጥም አይችልም አሁን ይሄን ስንል ልዩነቱ የአቂዳ ሲሆን ደግሞ እንግዲህ ስሜታዊነት ገፍቶንም አይደለም ምክንያቱም እነዛ አንተን አንድነን ብለው የሚሉ ሰዎች እኮ አንተ ኢማን ብለህ የምታምነው እነሱ ኩፍር ብለው ነው የሚያምኑት ሐቂቀት በቃ በዛሂር አንተ የምታምነው ነገር ይሄ ነገር ሙሽሪክ ነው ከዛ ዛሬ መጣው አይ እኛ እናንተን እኮ ሙሽሪካን እንላችሁም ችግር የለውም ቢሉ ሐሳብን በሐሳብ ደረጃ እንዴት ነው አንተም ስራው ስርቆት ነው አንተ በሰርቀው ግን እኛ ሌባንልህ ማለት ነው እንደዚህ አይነት ጨዋታ ይጫወታል ነው ሰው ድንሳት ተቀጣል ለበስ ብታረገው ሲጨርስ ቀጣውንም ነው የሚባለው ያ ነገር የለም صحيح ይሄ እንደው والله አላህ ላነቃው ግልጽ የሆነ ነገር ነበር እና እኛ አልহামዱሊላህ አህሉ ሱና ወልጀማዓዎች አንድነት ጠል አይደለንም አልহামዱሊላህ ከልብንም እንወደው ከልብንም እናፍቀው ሁሌም ዱዓችንም ደግሞ ሙስሊሞችን ቀልባቸውን አንድ አድርጋቸው ይያለን ነው ግን ደግሞ በሌላ መስመር ለቆ ምን ማለት አንችልምኛ አንድ ያላደረገውን እስልምና አንድ ያላደረገውን አንድ እናደርጋለን ብሎ መንቀሳቀስም አይሆንም አንድ ነገር ይላል ሼክ እዚያው ስትጠቅሱት አንዳንዱ የሆነ ያለህበትን አቋም ዲን መሆን ይረሳውና አንተም 50 ወር አንተም 50 ተብሎ እዛ ተስማሙ ተባለ አንተም ይሄንታ ሹታው ሐቢቢ እኮ ካለውበት ያስኩት ነገር አው ትንሽ ተናዙል አድርገኝ ባል ነገር ተናዙል ተናቁ ዱንያዊ ነገር ቢሆን የሳንቲም ሽራፍ ይመስል ይሄን አንተም ማውሳውለኝ ይሄን ይባላል ችግር የለም صحيح በግልጽ አንድ ቀን እሱ ያሰግድ አንድ ቀን እሱ ያሰግድ ስንት ቦታ صحيح ግልጽ ይሄ ምንን ያስተውሳችኋል ሰይዲ ነብዩና መሐመድ አለይሂ ሰላቱ ወሰለም يعني سورة الكافرون يوردبتن سبب الله من قال قل يا أيها الكافرون أن أنت كهاديان هو يبلاجو كافروج اسم الفاعل نو كافر مالت اسم الفاعل نو درجيت فصامين ان حادث درجيت الميتقم ሁለቱ ነው يعني ዝም ብሎ እናንተ ኩፍሮች አይደለም ኩፍር የሚባል ስራችሁ ኩፍር የሆነ አይደለም ያ أيها الكافرون እናንተ ከሃዲያን ብላን ነግራቸው ነው ያለው አላህ لا اعبد ما تعبدون እናንተ የምታመልኩት እኔ አላመልክም ለእምነታችን የተለያየ ነው ምንም አንድ የሚያደርገን ነገር የለም ولا انا عابد ما عبدتم ወደፊትም ደግሞ
እናንተ የምታመልኩትን የማመልክ ሰው አይደለሁም በጭራሽ እንዳታስቡት። ወላ አና ዓቢዱ ማ ዓበድቱም ወላ አንቱም ዓቢዱነ ማ አዕቡድ ለኩም ዲኑኩም ወሊየ ዲን። እምነቴ የራሴ ነው ትክክለኛ የሆነው የእናንተም ደግሞ ሃይማኖታችሁ ብላችሁ የያዛችሁት ባጢሉ አላችሁ። አኺራ ላይ የሚጠብቃችሁ ከባድ ነገር አለ ያለ ነው አላህ ቁርአን ላይ። ሐታ እዚህ ጋር ለኩም ዲኑኩም ሲባል ራሱ አንዳንድ ሰው የሚያረጋለ የሚያቀላቅል ይሄ መቀለ እናንተም እሱ አለላችሁ ለኛም ይሄ ማለት የሐሳብ ልዩነትን አክብረን እንሂድ ለማለት ሰዎች ይጠቀማታል። እቺ ነገር የሐሳብ ልዩነትና የእምነት ልዩነት ባይዘው ይለያያል። የሐሳብ ልዩነት በሆነ ጉዳይ ራእይ ያስቀምጠህ ይሄ ትክክል ሊሆን ይችላል ትላለህ። አንተም የሆኑ ኤቪደንሶች ይኖራል ይሄ ትክክል ነው። ከዛ በኋላ ማስታረቅ ካልተቻለ ያንስ ሁለቱም ይሄድና ኢኳሊ ፓራራሊ የሆነ ቦታ ይደርሳል ትላለህ። የእምነት ልዩነት ካለ ግን አንተ ይሄ መንገድ የጀሃነም ነው ብለህ ካመንክ ያኛው ሰው መጥቶ ደግሞ ይሄ መንገድ የጀነት ነው ካለ ባይዘወይ ከዛኛውም ሳይድ እኮ ይሄን የሚጫወቱ ሰዎች ያውቃሉ። ይሄ አንድነት የሚባለው ሸዋሸዋ እንደሆነ በዘመኑ ቋንቋ ወይም የሆነ ማታለል ሙዳራና ሙዳሃና ራሱ ይለያያል እኮ። ሙዳራ ማለት ልዩነቶችን አክብሮም ሲባል አንድ የማይሆነውን አንድ አይሆንም ተብሎ እንጂ በመቀላቀል አይደለም። ሐቂቀተን ከታየ በውስጥ እኮ እያንዳንዱ ያውቀዋል በውስጡ ማለት ነው። እንደው ዝም ብሎ የዱንያ ማዒሻውን ለማሳመርና ለጊዜው በቃ የዲን የሚባል ከባድነቱን በጣም አወርደውና አርክሰው በተለይ ደግሞ የአቂዳ የሚባለው ልዩነት ትልቅ የሆነ ጋራጅ የሆነውንና መለያውን በቃ ደርምሶ እንደመጣል ማለት ነው። ሱብሃንአላህ ይሄ እዚህ ጋር ኩፍር አለ እዚህ ጋር እስልምና አለ። ተማም ሁለቱ ምንም የማይገናኙ ነገሮች ናቸው። ትልቅ ሐጂዝ አለ መካከላቸው ላይ ትልቅ ግርዶሽ ያለባቸው ነገሮች ናቸው። ተቻችለህ ትኖራለህ ትገበያያለህ ይሄ ሌላ ጉዳይ ነው። ነገር ግን የራስህን እምነት እየጣልክ ሰዎችን ለማቅረብ መሞከር ወይም ደግሞ የራስን እምነት እየጣሉ ደግሞ አንድነን የሚባልበት ነገር ሶላቴን እያጣው ያኔ ይሄ ሰው ሙስሊም አይደለም እምነቱ ትክክል አይደለም አቂዳው የተበላሸ ነው እያልኩ ሶላቴን አኺራ ላይ ከኢማን ቀጥሎ በአንደኛ ደረጃ የምጠየቅበትን እንዴት ችላ ብዬ ማንም ጋር ተከትዬ ስለዳልክ ናም እኛ ሙስሊም የሆነን ሰው በዛሂር የእስልምና መገለጫ ያለበትን ሰው እንዲሁ ሊሆን ይችላል እያለን ሌላ መጥፎ ጥርጣሬ አንጠረጥር። ይሄ መታወቅ ያለበት ነገር ነው። አንድ ሙስሊም የሙስሊም ዝይ ካየሁበት ሲሰግድ ካየሁት የሆነ መስጂድ ላይ ሄጄ ከተለዋለ ለምሳሌ ማንት ሊሆን ይችላል ሱሪውን አሳጥሯል ጺሙን አሳድጓል ምናምን ብዬ ሌላ ውስጥ አልገባም። እስልምና ያዘኝ አህሉ ሱናዎች እንደዛ መጥፎ ጥርጣሬ ወንጀል ነው አስሉ አጅልም። የሆነች እህታችን ኒቃብ ለብሳ ሄደች አይችማ ወሃቢያ ትሆናለች ማለት አልችልም መጠርጠር አልችልም። ሐራም ነው አይቻልም አስሉ የተፈቀደ ነገር አይደለም ለዚህ መጠርጠር ማለት ነው። ነገር ግን ኩፍር የሰማሁበትን ወይም ደግሞ የተረጋገጠበትን ሰው ወይም ደግሞ በገሃድ በቃ እንዲህ ያለም አላህን አካል የሚልም የማይልም አንድ ነው ቢለኝ አልሰማም። እዚህ ጉዳይ ላይ ይሄ ትልቅ የሆነ የአቂዳን ቸልተኝነትና በአቂዳ በኩል ከባድ ግምት እንዳይሰጠው የማድረግ ትልቅ ሴራ እየተሰራ ትንሽ ቆይቶ አሁን እነዚህ ኢብራሂምያዎቹ መጡ። አሁን የሁድም ክርስቲያንም እስልምናም በቃ አንድ ናቸው የሰይድና ኢብራሂምና ተከታዮች ናቸው በሚል አሁንም ትልቁን ጋራጅ በቃ ሁሉም ሐይሰው በይሰኝ ሁሉም እንደፈለገ እንዲሄድ ስታቹስ ነበር እኮ ከውስጥም ከውጭም አይነት ጦርነት ይከፍቱባ ካላስት ውስጥ ከውስጥም ይባላል እንደዚህ አይነት ነገር ነው። ሰውየውን ሸይጣን መቼም ዒልም ያለውን ሰው የሚዋጋው እኮ በዒልሙና በተቋው ልክ ነው ይባላል። ሐራም ማሰራት የማይችልን ሰው ሱናን ያስተዋል ያን ካልሆነ ሙንከራትን ያሰራዋል እያለ ነው ቀስ በቀስና ሙስሊሙም እንደ ጥንካሬው ነው የሚፈተነው። ቀስ በቀስ ነገራቶችን ልክ የመዛሀብ ልዩነት ወደፊት እንመጣበታለን። በርግጥ የመዛሀብ ልዩነት ለማስመሰል ይሞክራሉ። ልክ በይነ ሻፊዒያ ወሐነፊያ እንዳለ ወይም ደግሞ በማሊክና በኢብኑ ሐንበል መካከል እንዳለ ልዩነት የፍቅሃዊ ጉዳይ አስመስሎ የሚያቀርብም ሰው አለና እነሱም ነገሮች ትኩረት ይሻሉ ኢንሻአላህ ወደፊት እንመለስባቸዋለን። እስኪ ወደ ኡሁድ ዘመቻችን እንመለስ። ወደ ገዝወቱ ኡሁድ ያኒ የሚሰጠው ብዙ አስተምሮት ስላለም ጭምር ነው። ያኒ
ካለንበት ተጨባጭም እያዋሃድ ነው እንድንሄድ ከሚል አንፃር ወደሱ እንሄዳለን። ሰይድ ግን አንድ ነገር ጣል አድርግና እንደው ማንኛውም ሰው ራሱ እንዲፈትሽ እንዲህ ያሉ ሰዎችን ሙዳሃና የበዛበትን አላ ሂሳብ ዲን እንደፈለቀ ቁማር የሚጫወትን ሰው ሼኹና የሆነች ምክር ጣል አድርገዋል። ምንድነው ለና ወለሁም መውቂፉን የውመል ቂያማ ነው። ያኒ خلاص ያኒ ይሄ እንደፈለገ የሚያምታታ ስልጣን ለምሳሌ በእጁ ስለሆነ ሁለት የተለያየ እምነት ያላቸውን ሰዎች አንተ አንድ ቀን ጁሙዓ አድርግ አንተ ቢያል የሚለው እንደፈለገ የሚሆነው እሱም እኛም የውመል ቂያማ መውቂፍ ኑሮን እኩል ሂሳብ እንደረጋለን። ለዛን ቀን መልሱን ያዘጋጃሉ። አኒ ሰውየው እንዲህ ያለ መረጥ ካለበት ሐቂቀተን መውቂፍ አለበት። ማምለጫ የለ መሸወድ የለ ምንም የሌለበት እውነታው ፍንትው የሚወጣበት አፍታ አለ። ያ ነው ተስፋ ለአንተ የሆነ ሲደለልብህም የሆነ ገባ ባጢል እንደዚህ ወላሂ ከፍ ተደርጎ ለጊዜው ሐቅ እንደዚህ በጫማ ሲረገ ስተይ ተስፋ የሚያጽናና አለ። ያ ጊዜ አለ የውዲን ይባላል የጀዛኡ ዕለት ኢንሻአላህ በሐቅ ላይ እኛን አላህ ያጽናን። ለሌሎችም ደግሞ ግሳጼውን አላህ ይስጣቸው። መርሐባ ወደ ደርሳችን እንመለስ። غزوة أحد سبحان الله እንግዲህ ይሄ አብዱላህ ኢብኑ ኡበይ በዚህ መልኩ ወደ 300 የሚጠጉ ይዞ ተመለሰ። ሱብሃንአላህ ከዛ በኋላ ነብዩና መሐመድ አለይሂ ሰላቱ ወሰለም ባሉት 700ዎችን ይዘው ጉዟቸውን ቀጠሉ ወደ ኡሁድ ማለት ነው። ከዛ ነብዩ አለይሂ ሰላቱ ወሰለም ማደራጀት ጀመሩ። እያንዳንዱን ቦታ ሲያስይዙ ሁላችንም እንደምናውቀው 50 የሚሆኑ ቀስት ወርዋሪዎችን ቀስተኞችን ተራራው ላይ ይሄን እናንተ ጀርባችንን ጠብቁልን ብለው ተማም። ምክንያቱም እነሱ ከተራራው ፊት ለፊት ሆነው ሱሐባዎቹ ነብዩ አለይሂ ሰላቱ ወሰለም እና እናንተ ከጀርባ ፈረሰኞች መጣው እንዳያጠቁን ጠብቁን ከኋላ ሆናችሁ ምንም ነገር ቢከሰት حتى ምን ይላሉ ኢንضح الخيل ይሄ ሱሐቢዩ ይሄን ነገር እንዲያደርግ ያዘዙት አብዱላህ ኢብኑ ጁበይር ይባላል። ታላቅ ሱሐቢይ ናቸው። እሳቸውን መሪ አድርገው ነው የቀስተኞች መሪ አድርገው ኢንضح الخيل عنا እነዛን ፈረሰኞችን በቀስታቸው እርጫቸው ምቷቸው لا يأتونا من خلفنا ከጀርባችን መጣው እንዳያጠቁን እናንተ በቀስት በደንብ አድርጋቸው እርጫቸው ወርውሩባቸው إن كانت لنا وعلينا ድሉ ለኛ መስሎ ቢታያችሁ ወይም ደግሞ በእኛ ወደ መሸነፍ የሚመስል ነገር እንኳን አዝማሚያ ብታዩ በሁለቱም ሁኔታ እናንተ ለቁ ቦታቸው ተመልከቱ። ያኒ እስከምን ድረስ ደረጃ እንደነገሯቸው ፈትቡት መካነከ ባለበት ጽናሉት لا نؤتين من قبلك በአንተ በኩል ጥቃት እንዲፈጸም ብናንፈልግም አደራህን ቦታህን ቀጥ ብለህ ያዘው። ሱብሃንአላህ አላህ ኢንሻአላህ ወደፊት እንመጣበታለን። ይሄ የነብዩን አለይሂ ሰላቱ ወሰለም ንግግር ይሄ ሱሐቢዩ አብዱላህ ኢብኑ ጁበይር ኢልቲዛም አድርገው የሙጥይ ብለው ነክሰው ይዘው እስከ መጨረሻው ድረስ በዛው ጸንተው መጨረሻ ላይ ገደሏቸው ሙሽሪኮቹ በዛ አመዛው በሚመጡበት ጊዜ ማለት ነው። ሌሎቹ ግን የሳቸውን ትዕዛዝ ያኒ ባልሆነ መንገድ አይሄን አልፈለጉበትም ብለው በሌላ መንገድ ተረድተው ብቻ ወረዱና የነብዩን ትዕዛዝ መخلፍ መጻረር መውጣት ከዛ ትዕዛዝ ዋጋ ያስከፍላል። ሁሌም ማለት ነው ሁሌም ዋጋ ያስከፍላል። ዱንያ ወአኺራተን ሸህ ዱንያ ወአኺራ ነው በዱንያም በአኺራም ላይ ያኒ በየትኛውም ሀገር ውጤታማ መሆን የፈለገ ሰው حتى እንደው እንደ ሀገር አስተዳዳሪ የሆነ ሰው ውጤታማ ልሁን ካለ የነብዩን አለይሂ ሰላቱ ወሰለም አስተምሮት ተግባር ላይ ቢያውል እስላማዊ አስተዳደሩን ወይም ህጎችን ቢተገብር ሐቂቀተን ባንዴ ነው ትልቅ ለውጥ የሚመጣው። በየትኛውም ጊዜ የሙጀረብ የሆነ ነገር ነው። ሱብሃንአላህ ሌላ እዚህ ገዝወቱ ኡሁድ አንድ የተከሰተ ክስተት አለ። አቡ ዱጃና ያ ታላቅ ጀግና ሱሐቢ አላህ ጀግና ነበሩ በጣም። ነብዩ አለይሂ ሰላቱ ወሰለም ሰይፍ ወጡና من ياخذ هذا السيف بحقه ይሄን ሰይፍ ይሄን ጎራዴ ማን ነው ሐቁን ጠብቆ የሚይዘው ብለው ተናገሩ ተጣሩ። ከዛ የተወሰኑ ወንዶች ወጣሉ። ከዛ እሳቸው ያዝ እንዳደረጉት ቀሩ ሳይሰጧቸው ቀሩ። حتى قام اليه ابو دجانه እስከሚቆም ድረስ መጣሱ ያ ጀግና ሱሐቢ ማለት ነው። فقال وما حقه يا رسول الله استي مجمرا بحق بلاچ نوقو استي مجمرا
በሐቁ ስትሉ ምን ማለታችሁ ነው አሏቸው። ቃል አን ተድሪበ ቢሂ ፊል ዐዱዊ ሐታ የንሐኒ ጠላትን ልትመታበት ነው ልትቀነጣጠስበት ነው እስከሚያቀረቅር እስከሚሰበር ድረስ በቃ ሰይፉ እስከሚሰባበር ድረስ ልትመታበት ነው አሉ። ሐቁ ይሄ ነው የዚህ ሰይፍ አሉ። ፈቃል አና አኹዙሁ ያ ረሱለላህ እንደዛ ከሆነ እኔ ይዘዋለሁ ቢሐቅህ በሐቁን ጠብቄ ይዘዋለሁ። ነቢዩም ዓለይሂ ሰላቱ ወሰላም አስረከቡት አሉ። እና እኒህ ሰሓቢይ አንድ ለየት ያለ ባህሪ ያላቸው ያ ባህሪ ምንድን ነው? በጣም በበሳላህ ለየት ባለመልኩ መዋጋት ሊጀምሩ ከፈለጉ የሆነች ቀይ ጥምጣም ያወጡና ይጠመጥማሉ ይላሉ። እና ያችን ጥምጣም ጠመጠሙ ማለት በቃ አቡ ዱጃና ሌላ ናቸው ማለት ይታወቃል። በዚህ ነቢዩ ዓለይሂ ሰላቱ ወሰላም ያን ሰይፍ ሲሰጡት ያችን ጥምጣም አውጥተው ጠመጥሞታል። ሱብሓነላህ። ከዚያ በኋላ ኩፋሮች መሀል ላይ ፊት ለፊት ላይ የኩራት ያለበት ጎርደድ እያሉ ለማስፈራራት እነሱን ተንጎባለሉ ወጣ ብለው ይህን ነገር አካሄድ ሲሄዱ ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? ኢነሃ ለሚሽየቱን ዩብጊዱሃ አላህ ኢላ ፊ ሚስሊ ሃዛል መውጢን አሉ። ይቺ አካሄድህ የኩራት አይነት አካሄድ አይደል? እንደ ዘንበል እያሉ የሚሄዱት የኩራት አካሄድ ማለት ነው። እቻ አካሄድ አላህ የማይወዳት አካሄድ ነች። በዚህ ቦታ ሲቀራ ነው። ለምን ጠላትን የሚያርበተበት የሚያሸብር አካሄድ ስለሆነ ይሄ እዚህ ቦታ ላይ ግን አብሽራል። ሱብሃንአላህ። እና ይሄ ትልቅ ነገር የተስተዋለበት የአቡ ዱጃና ጀግንነት በጣም ተዋግቶም ደግሞ ሙሉ በሙሉ በጣም ቆራርጦ የጣለበት ዘመቻ ነበር ይሄ በመሰረቱ። ሱብሃንአላህ። አላህ ይሄ ዘመቻ ሌላው ከተስተዋሉበት ነገሮች መካከል አንዱ እንደሚታወቀው የነቢዩ ዓለይሂ ሰላቱ ወሰላም አጎት ሐምዛ መገደላቸው፣ ሙስዓብ ኢብኑ ዑመይር የመጀመሪያው አምባሳደር ወደ መዲና መጠው እስልምናን መዲና ላይ ትልቅ እንዲስፋፋ ያደረጉ ሰበብ የሆኑት ታላቁ ሰሓቢ ሙስዓብ ኢብኑ ዑመይር የተገደሉበትም ዘመቻ፣ የነቢዩ ዓለይሂ ሰላቱ ወሰላም ደግሞ የተለያዩ ሙዕጅዛዎች የተስተዋሉበት ነበረ ይሄ ክስተት ማለት ነው። እና ሐምዛ ኢብኑ አብዲል ሙጠሊብ በዚያን ጊዜ በጣም በበሳላ ነበር፣ በጀግንነት ነበር ሲዋጉ ሲፋለሙ የነበር። ሐታ ከሙሽሪኮች አንዳንድ ባንዲራ ይዘው የነበሩትን ሁሉ ቆራርጠዋቸው ነበረ። ሱብሃንአላህ። እና እንዲህ እየተንጎማለሉ እያለ ነው መሀል ላይ ይሄ ዋሕሽይ የሚባለው መጨረሻ ላይ ሰልመዋል። ሱብሃንአላህ። አላህ የضحك الله إلى رجلين ይላሉ ነቢዩ ዓለይሂ ሰላቱ ወሰላም يقتل أحدهما الآخر فيدخلان الجنة ይላሉ። አላህ ሱብሓነሁ ወተዓላ በሁለት ሰዎችን ይወድላቸዋል ስራቸውን። የضحك እንደ ሰው ልጅ ይስቃል ማለት አይደለም። ሱብሃንአላህ። ይሄ ሐዲስ ሶሒህ ነው፣ ትክክለኛ ሐዲስ ነው። ነገር ግን ይሄ ጋያው ነው የሚፈለግበት ይላሉ። ሰው ልጅ የሚስቀው ብዙውን ጊዜ የሆነ ነገር ሲወድ ነው አይደለም እንዴ? እንዲህ አይነት ኢጥላቅ ሲደረግ መጨረሻ ነው ጋያው ነው የሚፈለግበት ይላሉ። እና يضحك الله الى رجلين ድርጊታቸውን አላህ ይወድላቸዋል ማለት ነው። ምን አይነት ሰዎችን? አንደኛው ሌላኛውን ገሎ ሁለቱም ጀነት ላይ ይገናኛሉ አሉ። ሁለቱም የጀነት ይሆናሉ። እንደ ሰይድና ሐምዛና ልክ እንደ ዋሕሽይና እንደ ሰይድና ሐምዛ ማለት ነው። ሁለቱም አሁን ጀነት ላይ ይገናኛሉ ማለት ነው። ሱብሃንአላህ። እና አላህ ختማችን ያሳምረው ሸህ። ዋናው ختም ነው። አሁን ከዚህ ተረድተው ተመልከቱ እንግዲህ ሐታ ነብዩ ዓለይሂ ሰላቱ ወሰላም በተገደሉበት ጊዜ ሐምዛ ቆራርጠዋቸው ነበር። በጣም አፍንጫቸውንም ጆሮአቸውንም ቆርጠዋቸው ነበር። ሆዳቸውን ራሱ ቀደው እንደሚታወቀው ሂንድ አውጥታ ጉበታቸውን አኝካ ነበረ፣ ግን መዋጥ አልቻለችም ይላሉ። ሱብሃንአላህ። አልቻለችም፣ አላህ አላስቻላትም ይላሉ። ከዛ በኋላ ወጣት አለችው ይላሉ። እና ሐታ ጉበታቸው ተቀዶ ሆዳቸው እስከ መውጣት ደረጃ ደርሶ ነበር። እና በጣም አሰቃቂና ዘገኝ ድርጊት ፈጽመውባቸው ነበርና ነብዩ ዓለይሂ ሰላቱ ወሰላም ማዕ ዛሊካ መጨረሻ ላይ አውፍ ብለውት፣ ግን እኔ በሚሄድበት መንገድ ያን ነገር የሐምዛን ታሪክ ጉዳዩ እንዳያስታውሳቸው ያን የተፈጸመበትን ግፍ
መንገድ እኔን ስትመለከት ቀይስ ብለውት ነበር ይላሉ። ሱብሃንአላህ ለዋህሽይ ማለት ነው። ሰልመዋል። መጨረሻ ላይ ደግሞ ማሻአላህ ሌላ የአላህ ጠላትን ዋህሽይ ገለዋል። ሙሰይሊመተል ከዛብን የገደሉት እሳቸው ናቸው። ሐምዛን በዚህ የዚህኛው ሙሰይሊማን ዋና ኢስላም ጠላትን ማሻአላህ ያኒ የኡሁድ ዘመቻ አላህ ካለ በቀጣይ በደንብ አድርገን ያኒ ቀሪውን ክፍል بإذنillah تعالى የምንቀጥልበት ይሆናል بإذنillah። ለዛሬ እስከዚህ ድረስ ከተነጋገርን ይበቃል። ምን ትላላችሁ ያ ሼህ? ማሻአላህ እንዳላችሁት ነው። ኡሁድ ጉዳይ እንደዚህ በአንድ ቀን የሚቋጭ አይደለም። እኔም ለማየት እንደሞከርኩት ሰፊ ክስተት ነውና ኢንሻአላህ በቀጣይም ብዙ የምንጨዋወተው ይኖራል። ውድ ተመልካቾቻችንም ለቀጣይም ደግሞ የምናወራባቸው ርዕሰ ጉዳዮች ይኖራሉ። በተለይም ከኡሁድ ጋር በተገናኘ ቅድም ላይ ለመጥቀስ እንደሞከርኩትም ኡሁድ ላይ የተሳተፉት ሰዎች እነ አቡ ሱፊያን ኢብኑ ሐርብ ነበሩ፣ እነ ኻሊድ ነበሩ እና ምንድነው የሚለው ቀጣይ ላይ በሰፊ ኢንሻአላህ አምር ኢብኑ አልዓስ ነበሩና ትልልቅ የጦር መሪዎች የተሳተፉበት ነብዩና መሐመድ አለይሂ ሰላቱ ወሰለም በዚህ ዘመቻ ላይ ምን የተከሰተ ነገር አለ? ከራሳቸው ከነብዩ ጋር ራሳቸው ጋር እና አቡ ጠልሐት አልአንሳሪ ደግሞ ምን አይነት ገድል የፈጸሙት ነገር አለ የሚሉት ብዙ ከዛ ጦርነቱ ከተጠናቀቀስ በኋላ በምን ሁኔታ ነው የተጠናቀቀው የሚለው በራሱ ብዙ የሚያጓጉ ነገሮች ስላሉ የሩማቶቹን ጉዳይ እንዴት ተራራውን ሊለቁ ቻሉ? ቁሙ ሄዱ ተባሉ። እዛ ናቸው እስካሁን በእኛ ዚክራ እዛው ተሰቅለዋል እና ስለምና እንዴት ወረዱ ምን ተከሰተ የሚለው ነው። ኢንሻአላህ በቀጣይ ክፍሎቻችን ብዙ እንማርበታለን። ምክንያቱም ቀጣይ ሳምንትም የሚሆነው ያው ሸዋል ነው። ከሸዋል እስካልወጣን ድረስ በሸዋል ብዙ ክስተቶች አሉ። በነገራችን ላይ ውድ ተመልካቾቻችን እንደዚህ በየጊዜው በዚህ ሳምንት ወይም በዚህ ወራት እንደዚህ ተከስቷል እያልን ስናወራ በጣም አንኳሮቹን በቃ የወሩ ወይም የዛ ዓመት ትልቅ ክስተት ያልነውን እየመረጥን እንጂ በጣም በርካታ ክስተቶች ናቸው። እኔ ለማየትም እንደሞከርኩት እንደው በሸዋል እንኳን ምን ተከስቷል ብለው አሁን የታሪክ ነገሮችንም ምናምን ሰዎች ቢጠይቁም ቢያዩም ብዙ ነገር ያገኛሉና እኛ እዚህ ያው የምናቀርባቸው ነገራቶች እንደ ቅምሻ በተለይም ከታሪኮቻችን ጋር በቀጥታ የሚገናኙ ከነብዩ አለይሂ ሰላቱ ወሰለም ጋር ከዛ ወርቃማ ትውልድ ጋር የሚገናኙ ለኛ መድረስ ያለባቸው ምን አይነት ታሪኮች አሉ በሚል እንጂ በየጊዜው በርካታ አስተማሪ ነገራቶች ይኖራሉ። እነሱን ወደፊትም ያው በሰፊው እንደሰቸው ነው የሚሆነው ቀጣይ ሳምንትም። ስለዚህ ኢንሻአላህ ተዓላ በነገራችን ላይ መግቢያችን ላይ ሼህ ሷሊህ ምን ብለው ነበር መሰለው የኡሁድ ዘመቻ 7 ነው ያባሉ 15 ነው ያባሉ ብለው ነበር። አሁን በሁለት ነው መጨረስ እንደዚህ አቆመናል። ዛሬ 7 ላይ እንግዲህ ኸሚሱን ቀጣይ 15 ላይ ኢንሻአላህ በጥሩ ሁኔታ እንደመድመዋለን። ውድና የተከበራችሁ ተመልካቾቻችን ከቂሷው ከታሪኩ መርዘም የተነሳ ነው እንደዛም ደግሞ በሰፊው እንዲዳሰስና ሙሉ መልእክቱ እንዲደርስ ከሚል አንፃር ነው። ሳምንቱ በሰላም አልፎ እስከምንገናኝ ድረስ እኛም እናፍቃችኋለን። እናንተም ማንም ሳይነጥር ከመሃላችሁ በሰላም በአፊያ አብረን እንደምንገናኝ ተስፋ እናደርጋለን ኢንሻአላህ። እንግዲህ ፕሮግራማችን ወደ መገባደዱ እየሄደ ነው። ወንድማችን አብዱራህማንም እኛ ጋር ነው ያሉት። አዎ በአማረ ሁኔታ ኢንሻአላህ ይደመድሙልናል። እስከዛው ደግሞ ሸዋል እንደመሆኑ በዒባዳ እንደተባለው 6 ወር አከታትሎ የጾመ አህለን ወሰህለን ማሻአላህ። ያ ካልሆነ ግን ቅድም መግቢያ ላይ እንደተጠቀስነው ሰኞና ኸሚስ ያደረገ ከጨረሰው ይሄም ማሻአላህ ይሄም አመጣት ደግሞ 10 አዋኺር ላይ ሸዋልም ደግሞ ተጠቅቃለም ሙሂም ሸዋል ሳያልቅ 6 ወር ሰው ይጾም ያ የተጠቀሰው አጅር ረመዳንን ጾሞ 6 ቀን ከሸዋል ያስከተለ አመቱን የጾም ያክል ይቆጠርለታል የተባለን አጅር እናገኛለን። እንዳላችሁት ነው። ሸዋል ያው ገና ጀመረው ሳምንት ነው ያለፈው። ቀናቶች ይቀራሉ። አላህ ያገራለት ማሻአላህ አለይሂ። ካልሆነም ደግሞ በቀሩት ቀናቶች መጠናከር ነው። ሙእሚን መቼም ያው حتى منتهى الجنة اللي تبالو خير كمسرات خير كمسمات አይቋርጥምና ጀነት እስከሚገባ ድረስ ኢንሻአላህ በያለንበት በخير እንድንጠናከር ነው እናስታውሳችሁ። ስትከታተሉት የነበረው ኸሚስን በሱና ቲቪ ነበር። የዛሬው ፕሮግራማችን የተከታተላችሁትን ይመስላል። ከፕሮግራሞቻችን ብዙ ነገር እንደተማራችሁ ተስፋ እናደርጋለን። ኢንሻአላህ በቀጣይ ሳምንት ከዚህ የተሻሉ ሞቅ ደመቅ ያሉ ፕሮግራሞችን ይዘን እንቀርባለን። ለዛሬው እዚህ ጋር እንጨርሳለን። በመጨረሻም ያው ወደ ወንድም አብዱራህማን መራችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። اللهم صل وسلم على سيدنا ومولانا محمد
وعلى آل سيدنا محمد. اللهم صل وسلم على سيدنا ومولانا محمد وعلى صلاة تغفر لنا بها ذنوبنا ما تقدم منها وما تأخر. اللهم صل وسلم على سيدنا ومولانا محمد وعلى صلاة تنفس لنا بها كربتنا. اللهم صل وسلم على سيدنا ومولانا محمد وعلى صلاة تسدد لنا بها اللسان وتقوي لنا بها الجنان. اللهم صل وسلم على سيدنا ومولانا محمد وعلى صلاة تأخذ لنا بها ثأرنا على من عادانا وتمنحنا بها عزنا وإكراما. اللهم صل وسلم على سيدنا ومولانا محمد وعلى صلاة تجعلنا بها من عبادك الذين إذا خاطبهم الجاهلون قالوا سلاما. اللهم صل وسلم على سيدنا ومولانا محمد وعلى صلاة تجعلنا بها من عبادك الذين إذا مروا باللغو مروا كراما. اللهم صل وسلم على سيدنا ومولانا محمد وعلى صلاة تخدم لنا بها بخير أعمالنا. اللهم صل وسلم على سيدنا ومولانا محمد وعلى آل سيدنا محمد.